እዚህ ምንድነው ማድረግ ያለባቸው? አሁን ለልጅቷም ደውልላታለሁ፣ ለዚች ለትልቋ ማለት ነው። ኤምባሲ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለብ አይደለችም። ያው መንግስት እንትን ስላለው በኤምባሲ ግለሰብ። ቆይ ቪዲዮ ይቀጥላለን። አንድ ማለት ያለብኝ ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል። ከቀን ወደ ቀን እየጨመረ ያለው በስደቱ ላይ እህቶቻችን ራሳቸውን የሚያጠፉበት ጉዳይ ዝም የማይባልና ሊዘነጋ የሚገባ እንዲሁም አሁንም ላይ ራሳቸውን ለማጥፋት ዝግጁ የሆኑ ኮሜንት ላይ በጣም ብዙ እህቶች እኔም ማጠፋለሁ እያሉ ነውና በጣም ያሳዝናል። በዚህ ልክ መውረድ፣ በዚህ ልክ ለቤተሰብ እንኳን አለማሰብ። ቤተሰብ እዚህ እናት አባት የልጆቻቸውን ደህንነት ለልጆቻቸው ሰላም መሆናቸው እንዴት እንደሚያሳስባችሁ አልገባችሁም? እንደ ቢያንስ እናንተ መኖር ባትፈልጉ ለቤተሰቦቻችሁ ስትሉ ኑሩ። በቃ እንዲህ አይነት የሸይጣኑ ሀሳብ አትሰቡ። አሁንም ማያሰባችሁ ካላችሁ አላህን ፍሩ፣ ፈጣሪያችሁን ፍሩ። ወላሂ ሰሞኑን እኮ በጣም ብዙ እህቶች አጠፉ እየተባለ ነው። ደግሞ የሚያጠፉት በምን መሰላችሁ? በወንድ ነው። ነገ ጧት በሌላ ሴት ቀይሮሽ ለሚሄደው ወንድ፣ ነገ ጧት አንቺን ዘወር ብሎ ለማያይሽ ወንድ አንቺ ራስሽን ህይወትሽን መስዋዕት አደረግሽ። ለቤተሰቦችሽ ስቃይን ጠባሳን ጥለሽ አለፍሽ። እህቶቼ እባካችሁ እንደ አይነት ነገር ያሰባችሁ እባካችሁ ጓደኞቻችሁ የሚያሰቡ ካሉ በደንብ ልትመክሯቸው፣ በደንብ ልትገስጿቸው ይገባል። ቪዲዮውን እንጨርሰው እስኪ እና ልውጣ። እንደዚህ ወደ ዳር ቆሜ ነው የተለበለው እና ሰዎቹን ሴትዮዋ ምንድን አለች መሰለች? አንደኛ ልጅቷ ክርስቲያን ናት። ሳውዲ ላይ እዚህ መቀበር አትችልም። ራሱ ፖሊስ ራሱ የያዘው ፕሮሰስ አለ። ከነሱ 100,000 ቅጣት ተቀብሏል። ማድረግ የሚችሉበትን አሁን ለትልቅ አሁን እዚህ ጋር መታ ከነበረችው ትልቅ እህት አክስት አለቻቸው። አክስትየዋን አወራዋል። እሷ ምን መሰላችሁ ማድረግ ያለባት? ኢትዮጵያ ተቋርጦ ነበር። ድምፅሽ ተቋርጦ ነበር። እስኪ ድገሚው። ልጅ እዚህ መታ የነበረችዋ ልጅ ሳትሆን ትልቅ አለች፣ ከነሱ ትልቅ አክስታቸው ናት እሷ ማለት ነው። እሷን አውርቻታለሁ። አሁን ማድረግ ያለባቸው ኢትዮጵያ ቤተሰብ ያለ ማለት ነው። ከፖሊስ አናግረውን የነገረኝ ፖሊስ ያላቸው ለነሱ ማለት ነው። ለዚችኛዋ ቤተሰብ ሄዶ ፖሊስ እያንዳንዱ ነገር ፕሮሰሱ ነግሯቸዋል። ዝም ብሎ በቀላል ዛሬ ገንዘብ ስለተከፈለ ሬሳ የሚሄድበት ምክንያት የለውም። 6 ወር 7 ወር ሊፈጅ ይችላል። ስለዚህ ምንድነው ማድረግ ያለባቸው? አሁን ለልጅቷም ደውልላታለሁ፣ ለዚች ለትልቋ ማለት ነው። ኤምባሲ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለብ አይደለችም። ያው መንግስት እንትን ስላለው በኤምባሲ ግለሰብ ሄዶ ምንም አይነት ከፖሊስ መረጃ ኢቃማ ያለ ሰው ኢቃማ ራሷ ካላት ሄዳ ቤተሰቦች የቅርብ ቤተሰቦች ውክልና ኢትዮጵያ ሰጥተው ቀጥታ ይሄን የተሰጣት አንድ በአንድ ማለት ነው። ለዚች ለአረቢቷ የተሰጣት እኔ ድምጿን ቀድቼዋለሁ። እያንዳንዱ ያወራንበትን ድምጿን ሴቭ አድርጌዋለሁ። እነሱም በጣም እንትን ውስጥ ናቸው ያሉት። በጣም ነው የሚያሳዝኑት እነሱም ያሉበት ሁኔታ ማለት ነው። እና እነሱ የሚሉት ከኢትዮጵያ ወረቀት ይመጣል፣ ለኤምባሲ ይቀርባል። ኤምባሲ ፖሊስ የያዘውን ሙሉን መረጃ እንትን ካለ በኋላ ነው ቀጥታ ሬሳ ወደ ኢትዮጵያ የሚገባው። እነሱ ስንት ወር ይፈጃል ሲሏቸው ከ6 ወር እስከ 8 ወር ሊፈጅ ይችላል ምናምን ብለው ይሄን ነው እንትን ያሉት ማለት ነው። እና አሁን ልጅቷ እዚህ ጋር ልጅቷች ራሷ እዚህ ያለችው ምስኪን በጣም በሽተኛ ናት። ራሷ አረቧ በጣም ስለሷ መሰከረችላ። በጣም ጥሩ ልጆች ናቸው። ግን አንድና አንድ የመጨረሻ እነሱ እንትን የተረዱት ምንድን ነው? ጓደኛ ነበራት። ጓደኛው ከፈለግሽ አላገባሽም ነው ምናምን ብሎ እንትን ብሏት አልቅሳለች። ይሄ ሁላ የሆነው በወንድ ምክንያት ነው። እና እሱ ራሱ ደውሎላቸው ነበረ። ልጁ ራሱ ደውሎላቸዋል። እና ያለውን ነገር የቤተሰብ የቅርብ ቤተሰብ ከኤምባሲ ጋር ሆኖ ኢትዮጵያ ወረቀት ይዞ ውክልና ወስዶ ያለችበትን ሁኔታ ሬሳ እንዴት እንደሚገባ እነሱ ፕሮሰስ የሚጀምሩት እነሱ ናቸው። እና እዚህ ጋር ያው እናንተ ያለውን ነገር መናገር ስላለብኝ ነው። ምንም አይነት እርዳታ ምናምን ገና ነው ለማለት ያህል። እንጠይቁኝ ጥያቄ ካለ ጠይቁኝና ልውጣ።
ኦኬ እሙዬ ጎይቶም ነኝ ትገኛለሽ። አንዴ ወንድሜ በእናትህ ቀን ሙሉ እኛ የዋልንበትን እንትናት እሙዬ እኔ አሁን የምልሽ ልጆቹ አሁን እሷ ቅድም እየተሰባሰበ ነው ብር ሀገር ያስገባው ሀገር የእህቴን ሬሳ ሀገር አስገቡ ስትልን ቆይ እኛ የሚያውቁትን ጠይቅ ሳውዲ ያሉትንም እነ አዚዛም አሉ እነ ሙኒትም አሉ ብለን መጀመሪያን ጠይቅ ብለን ነው ገባሽ። ስለዚህ ለሰጠሽን ኢንፎርሜሽን በጣም ነው የምናመሰግነው። ለእህቷም ለቤተሰቦቿም ለእናቷም መጽናኛውን ትንላለን። አንዳንዴ ለወንድ ብላችሁም ደግሞ እራሳችሁን አታጥፉ። እኛ ሴቶች እንቁ ነን፣ እናት ነን፣ ሀገር ነን ሁላችን። ማን ወንድ መጣ ሄደ እራሳችሁን አታጥፉ። ገና ሕፃን ልጅ ነሽ። አሁን አላገባሽም ካለ ለሚቀጥለው ደግሞ ለምን የሚያገባሻል? አሁን ስለሞተችው አይደለም የምናገረው ነገ እንደዚህ ብለሽ እንዳትነሺ ነው የምለው። አንድ ወንድ ልጅ አላገባም ሲልሽ ተነስተሽ ለራስሽ ለጭቅለት ለወንድ ልጅ ሲጀመርም ገመድም አትስጡ። ጭራሽ ማሰብም ሄድ አይደለ? አዎ ከበደ ብሄድ አበበ ይመጣል ብለሽ ራስሽን አሳምኝ። ምጠይቅ የምፈልገው ጠይቆኝና እሺ ጎይቶም ነገር ሰላም እኔ ተቀኛለሽ ስራዬ በዛ ነው እና የህግ ስራ ነው የምሰራው ውጭ ሀገር ማለት ነው። እና ያ ታውቃታለች በደንብ ልጅቱ አንቺ? እኔ አላውቃትም። ኦኬ። እና እኔ ጥያቄ የዚች ልጅ የሚያውቋት ሰዎች ያስፈልጋል። አንድ ሁለት በህግ አሉ እህቷ ማለት እህቷ እድሜዋ 17 ዓመት ነው። እዚህ መታ አሁን እሷ የምትይዘውን የምትጨብጠው የምታወራውን በረንብ እንትን እያለች አይደለችም። ድንጋጤ ውስጥ ናት ያለችው እና ልጅቷ እረፍት ትፈልጋለች። አሁን እረፍት የምታደርግበት ምክንያቱም እየወደቀች እየተነሳች እየወደቀች ፌንት እየወጣች ነው እየተመለሰች ውሃ እየደፉባት የምትመለስ እና ልጅቷ የሆነ ሰው ማረጋጋት የሚያረጋ አሁን መታ ይሄ የልጅቷ ፎቶ መዘዋወር ራሱ ልጅቷን ስትረስ ውስጥ ከቷታል። በጣም በየቦታው ልጅቷ መለጠፏ ልጅቷ አሟታል። መታ የምትናገረውን እያወቀች አይደለም። ህጉን አታውቀውም። እሷም ህገወጥ ናቸው። ህጋዊ ስትሆን እኮ ህጋዊ ስትሆንና ህገወጥ ስትሆን አንድ አይደለም። ህጋዊ እኮ ብትሆን ኖሮ እኔም አዙም ሄደን ሁሉን ነገር ማስጨረስ የምንችል ነበር። ምንም ችግር የለውም። ግን ህጋዊ አይደለችም። ምንም አይነት እሷን ኦኬ ገባኝ። እኛ አሁን ባለ ህግ ሆነን ህዝብ ውጭ ሆነን ለእሷ እንዴት ነው ምንረዳው? እኔ ልንገረው እሱ ጋር አንተ በተለይ ከሳውዲ አረቢያ ውጭ ከሆነ ቅንጣት መርዳት አትችልም። የሳውዲ አረቢያ ህግ ሌላ ነው፣ አንተ ያለህበት ሀገር ሌላ ነው። ሳውዲ አረቢያ የራሷ ህግና ደንብ አላት። በራሷ ህግ የምትተዳደር ነች። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር አድርጎ ልጁን መውሰድ ይችላል። ኤምባሲ አለው። ሌላ ተጨማሪ ከጀርመንም ከፍራንሳም ከአውስትራሊያም አይመለከትም። ሳውዲ አረቢያ ጋር እንደዛ አይነት የሚገባ ነገር የለም። እንኳን ውጭ ጉዳይ ሚኒስቴር አለ። ውጭ ጉዳይ ሚኒስቴር አለ፣ ኤምባሲ አለ። ቤተሰብ ውክልና ይሞላሉ። በቃ ከፖሊስ ጋር የሞተችበት ኬስ ሁሉ ነገር ሆኖ ልጃቸውን ያስጭናሉ። ሌላ እነዚህ በየሀገሩ እያሉ ሬሳ የሚያስገቡ ሰዎች ምናምን ኖ ሙምኪን ተስፍሽ ይችላል። ለምን ኢትዮጵያ ውስጥ ስለሆነ። ሌሎች ግን ማንም አይቻልም። አዎ ተቅሪር ወጥቷል እኮ ሰው ገሏት አይደለም። ይኸውልህ ወንድሜ እዚህ ጋር ሰው ገሏት አይደለም። ወይ አንድ ጥያቄ ማለት ቆይ አንድ ጥያቄ ልጠይቅሽ። ምንለው ማለት ስልክ ፖሊስ ጋር ከሆነ ስልኳ ቢፈተሽ ስልኳ አለ፣ ቤተሰብ ነው የሚቀበለው። ስልኳም አለ እሱ ተፈትሾ ጓደኛዋ ማለት ምናልባት ለሞት ያደረሳ ከሆነ መጠየቅ አለበት። እሱም ቢሆን ፖሊሱ ቤተሰቦቿ ሲቀበሉ እያንዳንዱ ፖሊስ ነው መረጃው እንዳያጤውልሽ። አሁን ምን አለ መሰለሽ ስልኳ አሳጓ ከሆነ እህቷ ጋር ከሆነ ማስረጃ ያዙ። ይኸውልሽ ፍቅር አልገባሽም እንዳለ እሷ ህይወቷ እንደጠፋ እነሱ ሲገቡ ሲያገኙ ቀጥታ ለፖሊስ ነው ቤቱ ሙሉ ለሙሉ አንዲት ነገር እንኳን እጃቸው እንደዚህ ጎንበስ ቀና ማለት እጅ ወደ ላይ ነው ያሉት። ምንም ቤተሰቡ ሙሉ በጠቅላላ ማለት ነው። ፖሊስ የእሷን እንትን እቃ ንብረቷን እያንዳንዱ ነገር ፖሊስ ይዞት ሄዷል። ምንም ነገር እነሱ ስልኳም እነሱ ጋር ነው።
ፖሊስ ጋር ነው ያለው። ፖሊሱን ራሱ አሁን ፖሊስ ቦታውን ነግራኛለች፣ ግን እኔ አልችልም። ምክንያቱም ህገወጥ ስለሆነች እኔ ልተባበር አልችልም። ወንጀል አስፈልግም ከዚህ ማለት አይ ምናልባት እንዳያጠፋ ይሄን ሲሰማ ማንም ያጠፋው ነገር የለም። እሷ ያለችው ሌላ ቦታ ነው፣ እሱ ያለው ሌላ ቦታ ነው። ምንም አሁን የተላላክሽበት ይኸውልሽ እዚህ ምንድነው ማድረግ ያለባቸው? አሁን ለልጅቷም ደውልላታለሁ፣ ለዚች ለትልቋ ማለት ነው። ኤምባሲ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለብ አይደለችም። ያው መንግስት እንትን ስላለው ግለሰብ ሄዶ ምንም አይነት ከፖሊስ መረጃ ኢቃማ ያለ ሰው ኢቃማ ራሷ ካላት ሄዳ ቤተሰቦች የቅርብ ቤተሰቦች ውክልና ኢትዮጵያ ሰጥተው ቀጥታ ይሄን የተሰጣት አንድ በአንድ ማለት ነው። ለዚች ለአረቢቷ የተሰጣት እኔ ድምጿን ቀድቼዋለሁ። እያንዳንዱ ያወራንበትን ድምጿን ሴቭ አድርጌዋለሁ። እነሱም በጣም እንትን ውስጥ ናቸው ያሉት። በጣም ነው የሚያሳዝኑት እነሱም ያሉበት ሁኔታ ማለት ነው። እና እነሱ የሚሉት ከኢትዮጵያ ወረቀት ይመጣል፣ ለኤምባሲ ይቀርባል። ኤምባሲ ፖሊስ የያዘውን ሙሉን መረጃ እንትን ካለ በኋላ ነው ቀጥታ ሬሳ ወደ ኢትዮጵያ የሚገባው። እነሱ ስንት ወር ይፈጃል ሲሏቸው ከ6 ወር እስከ 8 ወር ሊፈጅ ይችላል ምናምን ብለው ይሄን ነው እንትን ያሉት ማለት ነው። እና አሁን ልጅቷች ራሷ እዚህ ያለችው ምስኪን በጣም በሽተኛ ናት። ራሷ አረቧ በጣም ስለሷ መሰከረችላት። በጣም ጥሩ ልጆች ናቸው። ግን አንድና አንድ የመጨረሻ እነሱ እንትን የተረዱት ምንድን ነው? ጓደኛ ነበራት። ጓደኛው ከፈለግሽ አላገባሽም ነው ምናምን ብሎ እንትን ብሏት አልቅሳለች። ይሄ ሁላ የሆነው በወንድ ምክንያት ነው። እና እሱ ራሱ ደውሎላቸው ነበረ። ልጁ ራሱ ደውሎላቸዋል። እና ያለውን ነገር የቤተሰብ የቅርብ ቤተሰብ ከኤምባሲ ጋር ሆኖ ኢትዮጵያ ወረቀት ይዞ ውክልና ወስዶ ያለችበትን ሁኔታ ሬሳ እንዴት እንደሚገባ እነሱ ፕሮሰስ የሚጀምሩት እነሱ ናቸው። እና እዚህ ጋር ያው እናንተ ያለውን ነገር መናገር ስላለብኝ ነው። ምንም አይነት እርዳታ ምናምን ገና ነው ለማለት ያህል። የምትጠይቁኝ ጥያቄ ካለ ጠይቁኝና ልውጣ። እሙዬ ጎይቶም ነኝ ተገኛለሁ። አንዴ ወንድሜ በእናትህ ቀኑ ሙሉ እኛ የዋልንበትን እንትናት እሙዬ እኔ አሁን የምልሽ ልጆቹ አሁን እሷ ቅድም እየተሰባሰበ ነው ብር ሀገር ያስገባው ሀገር የእህቴን ሬሳ ሀገር አስገቡ ስትለን ቆይ እኛ የሚያውቁትን ጠይቅ ሳውዲ ያሉትንም እነ አዚዛም አሉ እነ ሙኒትም አሉ ብለን መጀመሪያ ጠይቅ ብለን ነው ገባሽ? ስለዚህ ለሰጠሽን ኢንፎርሜሽን በጣም ነው የምናመሰግነው። ለእህቷም ለቤተሰቦቿም ለእናቷም መጽናኛውን ትንላለን። አንዳንዴ ለወንድ ብላችሁም ደግሞ እራሳችሁ አታጥፉ። እኛ ሴቶች እንቁ ነን፣ እናት ነን፣ ሀገር ነን። ሁላችን ማን ወንድ መጣ ሄደ እራሳችሁን አታጥፉ። ገና ሕፃን ልጅ ነሽ። አሁን አላገባሽም ካለ ለሚቀጥለው ደግሞ ለምኖ የሚያገባሻል። አሁን ስለሞተችው አይደለም የምናገረው፣ ነገ እንደዚህ ብለሽ እንዳትነሺ ነው የምለው። አንድ ወንድ ልጅ አላገባም ሲልሽ ተነስተሽ ለራስሽ ለጭቅላት ለወንድ ልጅ ሲጀመር አይደለ? አዎ ከበደ ብሄድ አበበ ይመጣል ብለሽ ራስሽን አሳም